أحزان قلبي لا تزول حتى أبشر بالقبول. تقستنا أمسجانينتنا يتنالله زاري دقمو إن شاء الله التوكل على الله بالله سبحانه وتعالى ممكاتنا محبة الله عز وجل ولتن النال إن شاء الله بكتابه مسرت بجمرنا ومسرتنا من هيدا إن شاء الله. توكل مالت بالله سبحانه وتعالى ممكات مالت من مالتنا هو صدق اعتماد القلب على الله عز وجل في استجلاب المصالح ودفع المضار في أمور الدنيا والآخرة. بدنيا ميهون بآخرة قداي يمن فلقهم ملكام نجر ماغنيت منشلو كمان ودو نجر ويم كمان فلقونا كجوجي نجر مراك منشلو بالله بتشانو بلن بلباتشن اعتماد مادرج ممركوز مالت لباتشن እርግጠኛ ሆኖ የሚመረኮዝበት አላህ ብቻ ሲሆን ተወኩል እንለዋለን። ግልጽ ነው አይደል? የሚጠቅመኝም ጉዳትንም የሚያነሳልኝም አላህ ብቻ ነው ብሎ ልብ ሙሉ ለሙሉ እርግጠኛ ሲሆን ማለት ነው። አላህ Subhanahu Wa Ta'ala በተከበረው ቁርአኑ ምን ይለናል? ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه. الله يفراسو موجان كشجر مملجان الله يدرجلتال الله يفترلتال يا لسبو يهون سيساي الله سبحانه وتعالى يسطوال ويرزق من حيث لا يحتسب مالت السم لفابت يهون منقد الله قنا الله بالتبقوا منقد بالاسبوا منقد رزقني كفت اللتال من كون الله نيمي فراكونا ومن يتوكل على الله بالله يممك سودقمو ارسو الله بكيونو الى الله سبحانه وتعالى للا اسفل لكم الله سبحانه وتعالى نيازه سو كلن يزوال الله ያመለጠው ወይም አላህን ያልያዘ ሰው ደግሞ ምንም ነገር አልያዘም ዓለምን ቢይዝ ምድር ላይ ያለን ነገር በሙሉ በእጁ ቢያደርግ ለዚህ ነው በአثر ምን ተገኝቷል የብነ አደም اطلبني تجدني አንተ የአደም ልጅ ሆይ ፈልገኝ ታገኘኛለህ ይላል አላህ Subhanahu Wa Ta'ala من وجدني وجد كل شيء እኔን ያገኘ ሁሉን ነገር አገኘ ومن فقدني إنني أتى فقد كل شيء كل النجر أتى إلى الله سبحانه وتعالى بأثره تجينتوال بدنيا مهنا بآخرة مصالحة ميتك من النجر بمولو يمي سبسبو هلت نجروش بزي قرآن آيات تكسوال تقوانا توكل ومن يتق الله يجعل له مخرجا كشجرو موجع الله يدرك اللتان ويرزقه من حيث لا يحتسب ملكام نجرنا الله يسطوال ومن يتوكل على الله فهو حسبه حسبنا الله ونعم الوكيل مننيا ممكات امار مننيا يامر الله بقياችን ነው ይህችን ቃል ይላሉ ነብዩላህ ኢብራሂም አለይሂ ሰላም ሳት ላይ የተጣሉ ተናግረዋታል ጅብሪል አለይሂ ሰላም መጣና ያ ኢብራሂም ምን ላድርስልህ ለአላህ አላቸው አየር ላይ እኮ ነው ያሉት ወደ ሳት እየተወረወሩ ነው ምን አሉ እሳቸው ምን ታደርስልኛለህ እሱ ያቅ የለም ወይ እኔ ያለሁበትን ሁኔታ አሉ ምኑን ልካለሁ ወደሱ አሉት ያለሁበትን ሐል የሚያጌታ ነው አላህ Subhanahu Wa Ta'ala حسبي الله ونعم الوكيل قالها إبراهيم حين ألقي في النار لنبياتنا صلى الله عليه وسلم إبراهيم عليه السلام سات لاي በሚጣልበት ጊዜ ብሎታል ግን አላህ ነፃ ወጣቸው ከዛ መከራ ነብዩላህ ኢብራሂም ምን ይላሉ በዱንያ ላይ እንደዛች ሳት ላይ የወደቅኩባት ቦታ ያክል ተስማሚ ቦታ ኖር ያላቅም ይላሉ ሱብሃንአላህ ያ ናሩ ኩኒ በርደን ወሰላመን على إبراهيم تبالتشا
ምትስማሚ ቀዝቀዝ ያልሽ ሰላማዊ ሁኚ ተባለች إذا أراد شأن يقول له كن فيكون ሚሳነው ጌታ የለም ሚሳነው ጌታ አይደለም አላህ Subhanahu Wa Ta'ala እንደ ሰው ነው ሐሳብ ምናበዛው እንደ ሰው ነው ካልኩሌሽን ውስጥ ምንገባው አላህ ግን ከፈለገ አንድ ነገር ሁን ይለዋል ይሆናል ምንም ከልካይ የለው ዑመር ብን ኸጣብ ረዲየላሁ ዐንሁ ባስተላለፉልን ሐዲስ ነቢያችን አለይሂ ሰላቱ ወሰላም فيما رواه الترمذي ምን ይላሉ لو أنكم كنتم توكلون على الله حق توكله لرزقكم كما ترزق الطير تغدو خماصا وتروح بطانا إلى النبي صلى الله عليه وسلم أن أنت كوب الله لا يأونت هنا ممكات يمتمكو بهون نورو وفن ሲሳዩን እንደሚሞላላት እንደሚረዝቃት እናንተንም ሲሳያችሁን ይሰጣችሁ ነበር ወፍ ባዶ ሆዷን አሉ ነብያችን ሰለላሁ ዐለይሂ ወሰለም ባዶ ሆዷን ማልዳ ከጧት ትወጣለች ከጎጆዋ ትወጣለች ተግዱ ኺማصا ርቧት ባዶ ሆዷን ትወጣለች ወተሩሑ ቢጣና ማታ ስትመለስ ሆዷን ሞልታ ትመለሳለች አሉ ነብያችን ሰለላሁ ዐለይሂ ወሰለም حق التوكل እውነተኛ የሆነ መመካት ማለት ነው እቺ ወፍ ከጎጆዋ ስትበር እዚህ ቦታ ሄጄ ያገኛለሁ አትልም ሰበቧን ልታደርስ ብቻ ትበራለች ሳዒ ያለ ማለት ነው ልፋት ጥረት አለ ማለት ነው በሷ ውስጥ ዝም ብላ ጎጆዋ ውስጥ ተወኩል አድርጋ አልተቀመጠችም بل كان هناك سعيا انقسقاسي ነበር ልፋት ድካም ነበር መብረር ነበረባት ስትበር ግን ተስፋ አድርጋ የምትወጣው አላህን ብቻ ነው ግልጽ ነው አላህ Subhanahu Wa Ta'ala ደግሞ ሁለቱም ሸርጦች ስለተሟሉ ይረዝቃታል ሰዕይ ያለ ለፍታለች ጥራለች በአላህ መመካት አለ ሁለቱ ተገኝቷል ወተሩሑ ቢጣና ወዷን ሞልታ ትመለሳለች አንድ ሰው ይባላል ለንግድ ለመውጣት አንድ ትልቅ ሼክ ጋር ይሄድና እንደው ዱዓ አድርጉልኝ ለንግድ ልንቀሳቀስ ነው ይላቸዋል መርሐባ አላህ የተሳካ ያድርግልህ ብለው ዱዓ አድርገው ይሸኙታል ትንሽ ቆይቶ እንግዲህ የድሮ ንግድ ምንድነው አንድ ወር ሁለት ወር ይወስዳል አይደል በትንሽ ቀናት ውስጥ ተመለሰና ምን ነው አልሄድክም እንዴ አሉት አይ እኔማ አንድ የሚገርም ነገር አየሁ አላቸው እና ሐሳቤን ቀየርኩ አለ በቃ መጣሁ ትቼው ምን አየህ አሉት አይኑ የጠፋ ክንፉ የረገፈ ያረጀ አሞራ ሌላ አሞራ መጥቶ ሲያበላው አየሁ አለ ቁጭ ብሎ እሱ ሌላ አሞራ መጥቶ በማንቁርቱ ምግብ ጥሬ ሲያበላው ተመለከትኩ ታዲያ አላህ እኮ ይህንን እንኳን በእንዲህ አይነት ሐል የሚረዝቅ በዚህ አይነት ሁኔታ ሲሳዩን ያለበት ቦታ ድረስ የሚያመጣ ጌታ እኔ ምን አለፋኝ ብዬ አለ ትቼው ተመለስኩ አላቸው ምን አሉት ሸኺየው ምን ነው አንተ አይኑ የጠፋው ክንፉ የረገፈው እንዲህ አይነት በሽተኛና ያረጀውን አሞራ ለመሆን ተመኘ ያ የሚቀልበውን ለምን አልሆንክም አሉት ገብታችሁ አይደለ የትኛው ነው የተሻለው ያ ለፍቶ ጥሮ ይሄኛውን የሚመግበው አይሻልህም ወይ ለምን ይሄኛውን ለመሆን አሰብክ አሉት طيب ስለ ሪዝቅ ስናወራ ስለ ተወኩል ስናወራ ሁሌም መቼም በእኛ በሙስሊሞች ህይወት ውስጥ በጣም እየተቸገር ነው ያለ ጫፍ የረገጡ አስተሳሰቦች ናቸው ጽንፍን ይዛለን ስለ ተወኩል ስናወራ መንቀሳቀስ መልፋት ምን ያስፈልጋል በአላህ ከተመካን ሁሉ ነገር ይሆናል ብለን እናስባለን ስለ መስራት ስናወራ በስራችን ብቻ እንመካለን በልፋታችን ብቻ እንመካለን አላህን እንረሳለን እስልምና የሚያስተምረን ግን
እንድንለፋ ስንለፋ በልፋታችን ላይ ላንመካ በአላህ ላይ እንመካ ስንመካ ሱና የሆነውን መልፋት የሚባለውን ነገር ሳንስት መሆን እንዳለበት ያስተምረናል ተግባብተናል አይደል ምን ጊዜም እስላም ሚዛናዊ የሆነ እይታ ነው ያለው በሁሉም ነገር ሚዛናዊ ነው የሰው ልጅ ደግሞ ሚዛኑን ሲስት ነው ዱንያውም ዲኑም የሚበላሸው ሚዛን ከተሳተ ሚዛናዊነትን ከለቀቅን ብዙ ነገር ይበላሽብናል እስላም ጀግንነትን ሲያበረታታ ዝም ብሎ ደግሞ ተሐውር የሚባላል ሄዶ ዝም ብሎ አደጋ ላይ መውደቅን ይከለክላል ካልኩሌት ማድረግ ማሰብ ማስላት እንዳለብን ይነግረናል ሐያእን ትሁትነትን ሲያበረታታ ጭምትነትን ደግሞ አይፈልግም ሐሳብን መግለጽ አለመቻል ድረስ ራስን በጣም መቅበርን አይፈልግም ግልጽ ነው አይደል እንዲህ አይነት ሚዛናዊ የሆነ ዲን ነው በሁሉም ሐያታችን ማለት ነው ተወኩልንም ስናይ ሳዕ ያስፈልገናል መልፋት መጣር ያስፈልገናል ወፏ እንደበረረችው መብረር ይጠበቅብናል በዛው ልክ ደግሞ በአላህ Subhanahu Wa Ta'ala መመካት ይኖርብናል ምክንያቱም የኛ ልፋት የኛ ጥንካሬ የኛ ዕውቀት አይደለም ውጤት የሚያመጣው ውጤት ከማን ነው ከአላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰለም ያው ሁሉ ለፉና ጥረው ግረው መካ ሲገቡ ፈትህ ሲደረግ መካ ሲከፈት አላህ ምን አላቸው اذا جاء نصر الله والفتح يا الله ድል በመጣ ጊዜ አላቸው ዑለማዎቹ ምን ይላሉ النصر نصري ያላቸው ነው አላህ ያንተ እንዳይመስልህ አንተ መሐመድ ይህ ነስር የኔ ነስር ነው አለ አላህ Subhanahu Wa Ta'ala እኔማ አንተን የነስሩ ማረጋገጫ መንገድ አድርጌ ነው ተጠቀምኩ እንጂ ነስሩ የኔ ነው ያላቸው ነው አሉ ግልጽ ነው አይደል ልፋት አለ ሰዕ ያለ ግን መጨረሻ ውጤት የማን ነው የአላህ Subhanahu Wa Ta'ala ነው እነዚህም በደንብ መለየት ያስፈልጋል ማለት ነው አቡ ሐቲም الرازي ምን ይላሉ ይህንን ሐዲስ አስመልክተው هذا الحديث أصل في التوكل توكل بمملكت مسارتاوي ጉዳይ ነው አሉ ይህ ሐዲስ የተወኩልን አስተሳሰብ ሚዛናዊ በሆነ መንገድ ሙሉ አድርጎ ያስቀመጠ ነው وإنه من أعظم الأسباب التي يستجلب بها الرزق رزق ከሚገኝባቸው መንገዶች ትልቁ መንገድ ነው ተወኩል على الله عز وجل እኛ ይመስለናል ብዙ ጊዜ እንደው በለፋ ነው በጣር ነው ብቻ የምናገኝ ይመስለናል والله በጣር ነውና በለፋ ነው ብቻ ብናስበው 9 ልጅ ያሳድግም አንድ ሰው በእኛ ልፋት አሳድገን ድረን ኩለን አይደል እንዴ አላህ ይወፍቀን ብዙ አባቶች አላችሁ ብዬ አይደል እንደዛ በእኛ ልፋት ነው እንዲያ ነገር የሆነው እነዚህ ሁሉ ልጆች ማሳደግ ይቻላል በእኛ ጥረት በእኛ ልፋት አላህ عز وجل ግን የሚከፍትልን ብዙ በር አለ ማለት ነው ሰዒድ ኢብኑ ጁበይር ምን ይላሉ ተወኩል የኢማን ሁሉ ሰብሳቢ ነው እውነተኛ ተወኩል ያለው ሰው እውነተኛ ኢማን አለው ተወኩልን ተሕቂቅ ማድረግ ማረጋገጥ ሰበብ ከማድረስ ጋር ግን የሚጋጭ አይደለም ይላል ሰበብ ማድረስ ከተወኩል ጋር አይጋጭም አላህ Subhanahu Wa Ta'ala ያዘዘው ጉዳይ ስለሆነ ማለት ነው ከስብ ማድረግ መስራት መጣር ولا تنس نصيبك من الدنيا كدنيا ያንተ የሆነን እጣ እንዳትረሳ እንዳትዘነጋ ይላል አላህ Subhanahu Wa Ta'ala ሰበብ ማድረስ የግድ ያስፈልጋል አንድ ሰው የነበረውን ክርክር ካሁን በፊት አጫዎቻችሁን አላቅም ወጣቶች ተሰብስበው ጓደኞች ይከራከራሉ ተወኩል ካለ አላህ ሁሉን ነገር ይሰጣል ይላሉ አይ ለተወኩልማ መልፋት መጣር ያስፈልጋል ብሎ ደግሞ ሌላኛው ይሞግታል
አይ ምንም አያስፈልግም ብለው ሞገቱት። መጨረሻ ላይ እስኪ እነሱ ያሉትን ቴስት ላድርገዋለ ልሞክርና እውነት ከሆነ እስኪ ቼክ አደርጋለሁ ብሎ አንዲት የመስጂድ ኮርነር ላይ ልክ እንደዚህ ውስጥ ገብቶ ቁጭ አላሉ። ሪዝቄን አላህ ያመጣዋል ብሎ አንድ ቀን አለፈው። ራበው በጣም። ከዛ አንድ ሀብታም ሰደቃ ሊያበላ መስጂድ ምግብ ይዞ ይመጣል። እዛ መስጂድ ያሉ መሳኪኖችን አበላና የተረፈውን ጠቅልሎ ለነርሱም አከፋፍሎ እቃውን አነሳስቶ ሄደ። ያ ሰውዬ ምግቡንም ያሸታል፣ ድምፃቸውንም ይሰማል። ዝም አለ፣ አልተናገረም። ምክንያቱም አላህ ያመጣዋል። ሁለተኛ ቀን አሁንም በሚቀጥለው ቀን በጣም ረሃቡ ጨመረ። ሰውየው መጣ፣ አከፋፈለ። ይህ ሰውዬ አሁንም ጸጥ ብሏል። በሶስተኛው ቀን 3 ቀን ሆኖታል፣ በጣም እርቦታል ሰውየው። በሶስተኛው ቀን ሰውየው ሲመጣ ምስኪኖች በሙሉ የሉም። የት ሄደው ነው ሲል ሌላ መስጂድ ላይ ሰደቃ አለና ወደዛ ሄደው ነው ይባላል። ወደዛ ከሄዱማ እንግዳው ጠቅልለን ምግቡን እዛው ይዘን እንሂድና እዛው እናብላቸው ብሎ ልክ ማንሳት ሲጀምር አለ። ሰውየው ከውስጡ ነው እንዴ ሰው አለ እንዴ ተባለና ሄደው ቼክ ሲያደርጉ ሰው ተቀምጧል። ምግብ ትፈልጋለህ? አዎ እፈልጋለሁ። አመጡለትና በቃ ከላይ መብላት ጀመረ። 3 ቀን እርቦታል። ልክ የተወሰነ በልቶ እንደጨረሰ ቁልቱ ለሁም ብያቸዋለሁ እኮ አለ። ምንድነው ብያቸው? እኔ ነግራቸዋለሁ ይላል። ምን ብለህ ምንድነው ለማን ነው ይሄንን ያልከው ይሉታል። እኔ ጓደኞቼን እኮ ነግራቸዋለሁ። ቢያንስ ሰበብ ለማድረስ ማለት እንኳን ያስፈልጋል። ሚኒመም አንድ ሰው ቢያንስ ሌል ይገባል። ያችን ባልን ኖሮ ይችን ምግብ አላገኛትም፣ በረሃብ ሞት ነበር ማለት ነው። طيب ሳዕ ያስፈልጋል፣ ሰበብ ማድረስ ያስፈልጋል። ሁሉን ነገር ትቶ ሰበብ ሳይደረስ አይሆንም። ነብዩ ሰለላሁ ዐለይሂ ወሰለም አሽረፈ الخلق عليه افضل الصلاه وازكى التسليم ከፍጥረታት ሁሉ የላቁ የነቢያት ቁንጮ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ያደረጉበትን መንገድ እስኪያስቡት ወንድሞች፣ ተወኩል አድርገዋል በአላህ ላይ። ግን ደግሞ የሰው ልጅ ሊያስብ የሚችለውን የመጨረሻ ፕላን ግን አድርገዋል፣ እቅድ አውጥተዋል። ምንድነው ያደረጉት? ወደ መዲና መሄዳቸውን ትተው ወደ የመን አቅጣጫ ነው የሄዱት። መጀመሪያ ወደ የመን አቅጣጫ ሄደው ዋሻ ውስጥ ገቡ። ተከታትለዋቸው እንዳይመጡ ኮቴያቸውን ፍየልና በግ እየነዳ የሚያጠፋ ሰው አዘጋጅተዋል። የፍየልና የበግ መንጋው ሲሄድበት የእሳቸውና የአቡበክር ስዲቅ ረዲየላሁ ዐንሁ ኮቴ እንዲጠፋ ማለት ነው። አያችሁ፣ ፕላኒንጋቸው እቅድ እኮ ነው። በቃ ስትራቴጂያቸው አቅጣጫ አስቀይረዋል፣ አሻራቸውን አጥፍተዋል። ይህ ሁሉ ከሆነ በኋላ ያላቸውን እንደ ሰው ማድረግ ያለባቸውን ጥንቃቄ ጥረት ካደረጉ በኋላ ደረሱባቸው አልደረሱባቸውም? ደረሱባቸው እኮ። ለው ነظረ አሐዱና ኢላ ኒዓሊህ ብለዋል አቡበክር ስዲቅ ረዲየላሁ ዐንሁ። ከነዚህ ሰዎች ውስጥ አንዱ ወደ ታች ወደ ጫማው ቢመለከት እኮ ያየናል አሉ። ከስራቸው እኮ ነው ያሉት። አቡበክር ሲዲቅና ረሱል ሰለላሁ ዐለይሂ ወሰለም ከስር አሉ። ሙሽሪኮቹ ደርሰውባቸዋል። ይሄኔ ተወኩል መጣ። ማ ظنك باثنان الله ثالثهما አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህ ሶስተኛቸው የሆኑ ሁለት ሰዎች ምን ይሆናሉ ብለህ ትሰጋለህ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አያሽ፣ ተወኩል በቃ የመጨረሻ ጣራ ማለት ነው። ተወኩል በቃ ሰበብ ማድረሱ እስከ መጨረሻ ተጠቅመዋል ነብዩ ሰለላሁ ዐለይሂ ወሰለም።
ተወኩልም ደግሞ እስከ መጨረሻ ድረስ ነበር አለይሂ ሰላቱ ወሰለም። በሌላ ጊዜ ሰይፋቸውን ሰቅለው በተኙበት አንድ ሙሽሪክ መጣና ሰይፉን አንስቶ እዛው በተኙበት መን የምነዑከ ሚኒ ማን ነው ከኔ የሚከለክል ብላቸዋል። ሰይፉን ይዞ ነቢዩ ሰለላሁ ዐለይሂ ወሰለም እዛው ሆነው ኧረ እባክህ ዘንልኝ እንደው አንተ ካላዘንክልኝ ዋጋ የለኝም አሉ እንዴ? ላ አበደን ወላሂ መን የምነዑከ ሚኒ ሲላቸው አላህ አሉት። አላሁ አክበር አላህ። ይሄኔ እጁ እዛው ተንቀጠቀጠና ሰይፉ ወደቀ። ተወኩል የመጨረሻ የተወኩል ጫፍ ነቢዩ ሰለላሁ ዐለይሂ ወሰለም ህይወት ውስጥ እናያለን። ሂጅራ በሚወጡበት ጊዜ እቦታቸው ላይ ያስተኙት ማንን ነው? ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ። ሰው ተኝቷል ብለው እነሱ እንግዲህ ከየጎሳው ከአረብ ጎሳዎች በሙሉ የተውጣጡ ማፊያዎች ማለት ነው ሊገሉ ደሙን በአረብ ጎሳ ላይ በሙሉ እንበትነውና ማንንም ቁረይሾች ማንንም እንዳይጠይቁ በኒ ሃሽሞች ማንንም እንዳይጠይቁ እናደርጋለን ብለው ይህንን ሸይጣናዊ እቅድ አውጥተው ነቢዩን ሰለላሁ ዐለይሂ ወሰለም ለመግደል በሚመጡበት ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ግን አስፈላጊውን ጥንቃቄ በሙሉ አድርገው ነበር። ዓሊይን ቦታቸው አስተኝተው እሳቸው አልፈው ወጡ። ላ ቱድሪኩሁ ልአብሳር ወሁወ ዩድሪኩ ልአብሳር። አላህ ዐዘ ወጀል እንዲህ ነው እንግዲህ ባህሪው። እሱን ይሄ አያ ለአላህ ነው። እሳቸው ምንድን ነው ያሉት? በተኑ አፈር እንቅልፍ ጣላቸው። በሰዎቹ መካከል አልፈው ሄዱ። በኋላ ላይ ሲነቁ ሄደው ሲገልጡ ዓሊይ ነው። መጀመሪያውኑ የረሱል ሰለላሁ ዐለይሂ ወሰለም እቅድ አሸነፈ ማለት ነው። ተወኩል ዐለላህ ነበራቸው። አላህ ዐዘ ወጀል ጣልቃ ገብቶ ደግሞ እነኚህን ሰዎች አስተኛቸው። ግልጽ ነው አይደል? እሳቸው እንደ ሰበብ ማድረስ ያለባቸውን ያደርሳሉ። አላህ ስብሓነሁ ወተዓላን ይመካሉ። መጨረሻ በድል ይጠናቀቃል ማለት ነው። ፈሊዛሊክ ሰበብን ማድረስ ከተወኩል ጋር የሚጋጭ ሳይሆን አብሮ የሚያያዝ ነገር ነው። አላህ ስብሓነሁ ወተዓላ ጅሃድ ላይ በሚሆኑበት ጊዜ እንኳ ያ አዩሃ አለዚነ አመኑ ኹዙ ሒዝረኩም ጥንቃቄያችሁን ያዙ ይላል አላህ ስብሓነሁ ወተዓላ። ሰሓቦቹን፣ አማኞቹን፣ ሳሊሖቹን ጥንቃቄያችሁን ያዙ። መጠንቀቅ አስፈላጊውን የሆነ እንደ ሰው መሟላት ያለበትን ነገር ማሟላት አላህ ያዘናል። ሳህል የሚባሉ ዓሊም ምን ይላሉ? መንቀሳቀስን ወይም ሰበብ ማድረስን የሚያወግዝ ሰው ወይም አያስፈልግም የሚል ሰው አሉ የነቢዩን ሰለላሁ ዐለይሂ ወሰለም ሱና ጥሷል። ሱናው ነቢዩ ሰለላሁ ዐለይሂ ወሰለም ያስተማሩን ሰበብ ማድረስን ነው። አይ ተወኩል ምን ያደርጋል? ዋናው ነገር ስራ ነው ሰበብ ነው እንጂ ያለ ደግሞ ፈቀድ ጠዐነ ፊል ኢማን ኢማኑን ወይም ኢማንን አያስፈልግም እንደማለት ነው ይላል። እዚህ ሁለቱ በእጅጉ ያስፈልጉናል። አንድ ባሪያ የሚሰራቸው ስራዎች ሶስት አይነት ናቸው ይላሉ። ሶስት አይነት ስራዎች ይሰራል። የመጀመሪያው አንደኛው አላህ ስብሓነሁ ወተዓላ ያዘዘን እንድንተገብረው የታዘዝናቸው ነገሮች ናቸው። እነዚህ ነገሮች ደግሞ ከጀሃነም ነፃ መውጫና ጀነት የምንገባባቸው ምክንያቶች ናቸው። ይህ የግድ መፈጸም ያለበት ጉዳይ ነው። مع التوكل على الله عز وجل فيه በአላህ ላይ ከመመካት ጋር መተግበር ያስፈልጋል። መጾም፣ መስገድ፣ ሰደቃ፣ ዘካ፣ ሐጅ መሳሰሉት ዒባዳዎች ማለት ነው። ምክንያቱም እነኚህ ዒባዳዎች ራሱ ተወኩል ይፈልጋሉ በአላህ ላይ። فإنه لا حول ولا قوة إلا بالله حي على الفلاح ሲባል لا حول ولا قوة إلا بالله እንላለን። ምን ማለታችን ነው? አዎ ጥሪውንማ ሰምተናል፣ ግን ወደዚህ ጥሪ ለመምጣት እኛ አቅምም ችሎታም የለንም። አላህ ዐዘ ወጀል ሲፈልግ ነው የምንመጣው። በአላህ ላይ መመካት ይፈልጋል። ግልጽ ነው አይደል? አይ አላህ ሲሻው ፈጽማለሁ ብሎም ደግሞ ማምታታት አይቻልም። ለምንድን ነው ይህንን የማትሰራ? አይ አላህ አልሻልኝ ነው እኮ ነው። ለምን ይህን ትሰራለህ? አላህ ሽቶብኝ እኮ ነው። ይቺ ማልቻለም ይቺ ማጭበርበሪያ
ችም ተቀባይነት የላትም ላኪን ሐቂቃ التوكل على الله በምንሰራው መልካም ስራም በአላህ ላይ መመካት ያስፈልጋል ያ አላህ እኔ ሐውልም ቁዋም መላም ኃይልም የለኝም አንተ ነህ መላዬ አንተ ነህ ኃይሌ በኸይር ስራ ላይ አበርታኝ ነብዩ ሰለላሁ ዐለይሂ ወሰለም ሁሌም ከሰላት በኋላ ምን ዱዓ ያደርጉ ነበር አቡ ሁረይራን ምን አስተማሩት አው ማነው ሙዓዝ ኢብኑ ጀበል ያ ሙዓዝ ኢኒ ለኡሂቡከ አሉት አንተ ሙዓዝ ሆይ እኔ በጣም እወድሃለሁ አሉትና በእያንዳንዱ ሰላት በኋላ ምን በላሉት اللهم أعني على ذكرك وشكرك وحسن عبادتك ጌታዬ ሆይ አግዘኝ እርዳኝ على ذكرك አንተን በማስታወስ ላይ እርዳኝ وشكرك አንተን በማመስገን ላይ እርዳኝ وحسن عبادتك አንተን ማምለክ በማሳመር ላይ እርዳኝ የአላህ እርዳታ እስካልታገዝን ድረስ በአላህ እስካልታገዝን ድረስ አንችልምኛ አቅም የለንም መላ የለንም ሁሌም የሱን እርዳታ መጠየቅ ያስፈልጋል ዩሱፍ ኢብኑ አስባጥ የተባለው ዓሊም ምን ይላሉ اعمل عمل رجل لا ينجيه إلا عمله وتوكل توكل رجل لا يصيبه إلا ما كتب له ስራ ስትሰራ ስራው እንጂ ሌላ የማያድነው አይነት አሰራር ስራ ስትሰራ እኔ ነጃ መውጫዬ ስራዬ ነው ያለ ሰው ያክል ስራህን ስራ ግልጽ ነው በአላህ ላይ ስትመካ ደግሞ አላህ ከጻፈው ውጭ ምንም ነገር እንደማያገኝ ያመነ ሰው አይነት ሆነ አላህ ላይ ተመካ አያችሁ ባላንሱ ስራ ስንሰራ ከዚህ ስራ ውጭ ምንም ዋጋ እንደሌለና አይነት ነው የምንሰራው እስከ መጨረሻ ጥረት ይደረጋል ማለት ነው ግልጽ ነው ተወኩል ስናደርግ ደግሞ ስራ የማይጠቅም ያክል ነው በአላህ ላይ የምንመካው ሁለቱ በጣም ወሳኝ ሐሳቦች ናቸው ስንሰራም በተወኩል ስም እንዳንዘናጋ ተወኩል ስናደርግ ደግሞ በስራችን እንዳንመካ በአላህ ላይ ብቻ እንድንመካ ያደርገናል ግልጽ ነው ይህንን ባላንስ ይፈጥርልናል ማለት ነው ሌላው ሁለተኛው የሰው ልጅ ስራ አላህ Subhanahu Wa Ta'ala በዱንያ ላይ ስንኖር ዓደተን እንደ ሰው ተፈጥሯዊ የሆነና የማናስወግዳቸው ስራዎች አሉ ለምሳሌ ከራበን መብላታችን አይቀርም ከጠማን መጠጣታችን አይቀርም ፀሐይ ከሆነ መጠላላችን አይቀርም ብርድ ከሆነ የሆነ የሚያሞቀን ነገር መደራረባችን አይቀርም እነዚህ ስራዎች አሉ ይህ በየጊዜው የምንሰራውም ስራ በአላህ ላይ መመካትን ይጠይቃል አላህ Subhanahu Wa Ta'ala ሲጠብቀን እንጂ በዚች ሰዓት ብቻ ምናልባትም በመቶ ሺዎች የሚቆጠሩ ኢትዮጵያውያን እዚቹ ኢትዮጵያ ውስጥ ቤት ንብረታቸውን ጥለው ሌላ ሐያት ውስጥ ነው ያሉት አይደል ህይወታቸው አደጋ ላይ ነው ያለው ጤናቸው አደጋ ላይ ነው ያለው ሚላስ የሚቀመስ የላቸውም የአላህ ከለላ ካልሆነ በስተቀር አንድ ሰው ባለው ነገር ሙሉ ለሙሉ እርግጠኛ ሆኖ መተማመን አይችልም ይቻላል ወንድሞች አይቻልም ሶስተኛው አይነት ስራ ما أجرى الله العادة في الدنيا في الأعم الأغلب وقد يخرق العادة في ذلك لمن شاء من عباده مثالي ልክ እንደ መድኃኒት አይነት ጉዳዮች ደግሞ አሉ ሁሌም ማንሰራቸው ግን ስንታመም ችግር ላይ ስንሆን የምንወስዳቸው መድኃኒት አይነት ነገሮች አሉ አይደለም እንዴ አሁን ሁሌ ምግብ እንመገባለን የግድ ነው መድኃኒት ግን ሲያመም ብቻ የምንወስደው ነው እነዚህ ነገሮች ላይስ መድኃኒቱን መውሰድ ከተወኩል ጋር ይጋጫል ወይስ አይጋጭም መድኃኒቱን ባንጠቀም ነው የሚሻለው ወይስ መጠቀሙ ነው ትክክል
ስለ ተወኩል ስናወራ ይህም ነገር አብሮ ይመጣል እዚህ ላይ ዑለማዎቹ ሁለት አይነት ቀውል አላቸው ሁለት አይነት ሐሳብ አላቸው ኢማም አህመድ ምን ይላሉ أن التوكل لمن قوي عليه أفضل لما صح عن النبي صلى الله عليه وسلم يدخل الجنة من أمتي 70,000 بغير حساب نبي صلى الله عليه وسلم 70,000 سوچالو جنة يميقبو يعلمنم حساب جنة يميقبو بلوان إنما ناتشو بلو سيتايقو مدهانيت يماس درقو የማያደርጉ ሰዎች ናቸው ብለዋልና ኢማኑ በጣም ቀውይ የሆነ ሰው መድኃኒት እስካለ መጠቀም ድረስ በአላህ ላይ ቢመካ አፍضل ነው ብለዋል ይሻላል ብለዋል ኢማም አህመድ በሌላ መልኩ ደግሞ ዑለማዎቹ ምን አሉ አይ አይደለም አሉ የነብዩ ሰለላሁ ዐለይሂ ወሰለም ሐል የኖሩበት ሁኔታ አፍضل الحال ነው አሉ ከሁሉም ነገር ከሁሉም አይነት በላጩ የነብዩ ሰለላሁ ዐለይሂ ወሰለም ህይወት ነው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ህክምና አድርገው ያውቃሉና ህክምና ማድረጉ ነው የሚበልጠው አሉ ተጋውተናል ዑለማዎቹ ጋር ያለውን ሐሳብ አያችሁ ኢማም አህመድ ያሉት አለ ሌሎቹ ደግሞ ይሄንን ብለዋል ሙጃሂድ ኢክሪማ ነഖዒ እና ሌሎችም ከሰለፎች ሌሎች ዑለማዎችም ምን አሉ ሰበብን መተው ሙሉ ለሙሉ رخصة يدرجم يفقدم مالو إلا لمن قطع قلبه عن الاستشراق إلى المخلوقين بالكلية وده مخلوقوش منما ينت فيتو يما يزور مولو لمولو قلبو يتقرط أسو قالونا بستكرالو ما ندر سالزي وده مخلوق فيتو يما يزور مولو لمولو قلبو يتقرط أسو قالونا بستكر كمخلوق አይሆንም አሉ እንደ አብዛኛችን ወይም ኦልሞስት ሁሉም ሰው የሚሆነው ተዳዊ ማድረግ ሱናም ነው ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ነገር ስለሆነ ማለት ነው አይሻ ረዲየላሁ ዐንሃ ዒልም الطب ትችል ነበር የህክምና ዕውቀት ትችል ነበር ለምንድነው ሲባል የተለያየ ዓለም ላይ ያሉ ሐኪሞች ዒልም الأعشاب ወይም የባህል ህክምና የሚችሉ ሰዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመጡ ስለነበር ከነሱ የተማራችሁ ነበር እናታችን አይሻ ረዲየላሁ ዐንሃ ስለዚህ ይህ ከተወኩል ጋር የሚጋጭ አይደለም ህክምና ማድረግ ከተወኩል ጋር የሚጋጭ አይደለም መብላት መጠጣት መጠለያ ማግኘት እነዚህ ነገሮችን የአላህን መመካት ይፈልጋሉ ዒባዳም የምናደርጋቸው ዒባዳዎችም የአላህ Subhanahu Wa Ta'ala እገዛ መጠየቅ ይፈልጋሉ ማለት ነው ሁለተኛው ርዕሳችን محبة الله عز وجل الله سبحانه وتعالى መውደድ አላህ ይስጠን የሱ ውዴታ ልቡ የገባለት ሰው ምንኛ እድለኛ ነው فقد ملك كل شيء ሁሉን ነገር ተቆጣጥሯል ማለት ነው የአላህን ውዴታ በውስጡ ማስቀመጥ ይቻላል ዑለማዎቹ محبة الله عز وجل የመጨረሻው የአንድ ባሪያ መዳረሻ ደረጃ ነው ይላሉ አላህን መውደድ የሱን ፍቅር ማግኘት ሻኛውም እሱ ነው አሉ የደረጃዎች ሁሉ ሻኛ ቁንጮው ዋናው እሱ ነው አሉ ማንኛውም ከመሐባ በኋላ ያለ ደረጃ የመሐባ ውጤት ነው አሉ አላህን የመውደድ ፍሬና ውጤት ነው እንጂ ከመሐባ የሚበልጥ የለም አሉ አላህ Subhanahu Wa Ta'ala ሲወድ አንድ ሰው ሌሎቹ ፍሬዎች አብረው ይገኛሉ አላህን መውደድ ስንል ኡንስ አለው መናፈቅ አለው አላህ Subhanahu Wa Ta'ala ጋር በመሆን የሱን ኪታብ በማንበብ እሱን በመዘከር መረጋጋት ማግኘት መቻል ማለት ነው እሱን ስትወደው እነዚህ ነገሮች ሁሉ አብረው አሉ ሪዳ አለው አላህ Subhanahu Wa Ta'ala የሰጠንን ነገር ወደን የመቀበልና የመደሰት በውስጡ አለ ከመሐባ በላይ ያለው ደረጃ በሙሉ የመሐባ ፍሬ ነው እንጂ በራሱ ከመሐባ የሚበልጥ የለም እንዳለው ሁሉ ከመሐባ በታች ያለውም ደረጃ ይላሉ ሙቀዲማ ነው ወደ መሐባ አድራሽ ነው አሉ የአላህን ፍቅር ማግኛ
መዳረሻ መንገድ ነው ለምሳሌ ተውባ صبر ዙህድ ሹክር እነዚህ ነገሮች ሁሉ የአላህን ውዴታ ለማግኘት ደረጃዎች ናቸው ኢማም ኢብኑ አልቀይም ረህመቱላህ ዐለይህ መዳሪጁ ሳሊኪን የሚል ኪታብ አላቸው ከሳቸው በፊት ኢማም አልሐረዊ የሚባሉ ዓሊም መዳሪጅ ሳሊኪንን ጽፈውት ከዛ በኋላ እሳቸው ደግሞ አፕግሬድ አድርገዋል የበለጠ አዳብረውት ነበር የጻፉትና ከየቀባ ጀምሮ ወደ አላህ Subhanahu Wa Ta'ala በሚደረግ ጉዞ ላይ መንቃት ማለት ከገፍላ ዓለም አላህን ከመርሳት ዓለም انزعاج القلب من الغفلة كغفلة اللهن كمزنقات لب دنبر بلا متنسابت درجة هي مجمرة ودرجة بلوم ياسكمتوت مالت كذا على درجة ويادق ودا الله بمكارب عبادة ويجمر سيد صبر شكر من عمل مساسلو درجات يزو ميدر سبتي مجرشة محبة الله عز وجل يا الله نديتا يا الله مافكر الله عز وجل موددنا የሰው ልጅ በጣም ብዙ አይነት ፍቅር ያሳልፋል በህይወቱ ብዙ የሚወዳቸው ነገሮች አሉ ከነዚህ መሐባዎች ሁሉ በላጩ ዋጅብ የሆነው ግዴታ የሆነው ከፍ ያለውና የላቀው መሐባ የአላህ መሐባ ነው አላህ Subhanahu Wa Ta'ala መውደድ አላህን መውደድ የሰው ልጅ ልቦና የተፈጠረችበት ተፈጥሯዊ ፍቅር ነው ሌላውን በሂደት ነው የምናገኘው ለምሳሌ ሚስቶቻችንን ሁላችንም እንወዳለን ሚስታችንን ከጥንት ጀምሮ አይደለም እንወዳት ካገኘናት በኋላ ነው እንወዳት ግልጽ ነው ጅቢላ አይደለም የሚስት ፍቅር አላህ Subhanahu Wa Ta'ala የምንወደው ግን በተፈጥሮ ነው ውስጣችን ያለ የሰው ልጅ ልቦና ውስጥ የተተከለና የተፈጠረ ነው አላህ عز وجل ልቦች የሚያመልኩት በፍቅር የሚመለክ ጌታ ነው አላህ በማላቅ የሚመለክ ጌታ ነው በታላቅነቱ የሚመለክ ጌታ ነው ራሳችንን በማስተናነስ የምናመልከው ጌታ ነው ዒባዳ ሁለት ነገሮችን ካልያዘች ተቀባይነት የላትም እንደ ዑለማዎቹ አንደኛው ጋየቱል ሑብ ነው የመጨረሻ ሑብ ሲኖር ነው ሁለተኛው ጋየቱል ኹዱዕ ነው የመጨረሻ መተናነስ መኖር ነው ሁለት ነገሮችን ማሟላት አለበት ዒባዳ ለመባል ካልሆነ ተቀባይነት አይኖረውም ይላል ለምሳሌ አንድ ሰው ያለ ፍቅር ያለ ውዴታ ተገዶ መሳሪያ ተደግኖበት የሆነን አካል ስገድለት ተብሎ እንዲተናነስ ቢደረግ ዒባዳ ይባላል አይባልም አይደለም በፍላጎቱ ሳይሆን ተገዶ ስለሆነ ማለት ነው ፍቅርም መተናነስ ከሌለው ዒባዳ አይደለም ሁለቱ ነገሮች አንድ ላይ መሆን አለባቸው ጋየቱል ሑብ مع ጋየቱል ኹዱዕ ነው በከፍተኛ መተናነስ ውስጥ ያለ ከፍተኛ ፍቅርን የሚይዝ ነው አላህ Subhanahu Wa Ta'ala አላህ በመሆኑ ፈጣሪ በመሆኑ ብቻ ሊወደድ ይገባዋል ከብዙ አቅጣጫ በብዙ ምክንያቶች ሁሉም ከሱ ውጭ ያለ አካል የሚወደደው ግን ለሚሰጠው ለሆነ ጥቅም ሲባል ነው ማለት እሱም በመውደድ በመናገኘው ነገር ስንል ነው ያቺ ነገር ስትቋረጥብን እንጠላዋለን ያንን ወይም ደግሞ ግንኙነታችን ይራራቃል አላህ Subhanahu Wa Ta'ala በቁርአኑ ላይ እሱን መውደድ ግዴታ መሆኑን በተለያየ መልኩ ገልጾልናል በመልእክተኞችም ገልጾልናል በተፈጥሯችንም ያ ስሜት ውስጣችን እንዳለ አይተናል አቅላችንንም በደንብ ብናሰራው ኒዕማው የማይቋረጥ ተቆጥሮ የማይዘለቅ የሆነውን ጌታ መውደድ እንዳለብንም አእምሮአችን ይነግረናል የሰው ልጅ በተፈጥሮ ውለታ የዋለለትን አካል ይወዳል ውለታ የዋለለትን አካል ይወዳል ከአላህ በላይ ውለታ የዋለ አካል አለ ወይ ለኛ وما بكم من نعمة فمن الله وما بكم من نعمة
አንዲትም ጸጋ ብትሆን እናንተ ላይ ያለች ጸጋ ከአላህ ነች ይላል አላህ ሱብሓነሁ የሰበሰባችሁት ገንዘብ እንኳን የኔ ነው የሚለው አላህ ወአቱሁም ሚን ማሊላሂ الذي አታኩም እኮ ነው የሚለው አላህ ከአላህ የሆነውን ገንዘብ እኔ የሰጠኋችሁን ስጧቸው ነው የሚለው ለመሳኪኖቹ ዘካ አውጡ ሲል ማለት ነው የአላህ ነው ሁሉም ኒዕማ የሱ ነው وما بكم من نعمة فمن الله ثم إذا مسكم الضر فإليه تجأرون ጸጋ በሙሉ ከሱ ነው ችግር መከራ ሲያገኛችሁ ሲነካችሁ ደግሞ ወደሱ ትጮሃላችሁ ይላል አላህ Subhanahu Wa Ta'ala ማን አለን መጮህ ያሱ እንጂ የሆኑ በተለይ ሰበቦች ያልቃሉ ሰበቦችን እናንኳኳና ሁሉም ይዘጋል አይደል የማን በር ነው ክፍት ያኔ ያ አላህ ኢስቲጃባው ደግሞ የዛኔ ነው የሚመጣው የሚገርማችሁ አንድ ወንድም ምን አለኝ ሁለት እቃዎች ጠፉብኛል ዶክመንቶች አንዱ ዶክመንት በጣም ወሳኝ ነው ከዛ ያ አላህ አልኳለ ብቻዬን አወራለሁ ከጀሊሉ ጋር ያ አላህ ጌታዬ እንዴት ይጠፋብኛል አንተን ይዤ አንተ ጌታዬ የሆነ ንብረት ይጠፋል ያለ ብቻውን ያወራል ሰውየው የራሱን يعني ይህ ወንድም የራሱን ኤክስፒሪየንስ ነው የሚነግረኝ በጣም ተች ስላደረገኝ ነው ማጫወታችሁ ምክንያቱም ይህንን ዶክመንት ለማግኘት በጣም ከባድ ነው ለሱ በጣም ከባድ ነው ሊትራሊ አይቻልም ማለት እንችላለን አላህ ብቻ ነው መፍትሄው በዛ ሰዓት والله ምን አለ ይመስላችሁ ልክ ልጅ ነብዩ ሰለላሁ ዐለይሂ ወሰለም አላህ በባሪያው ላይ እናት ለልጇ ከምታዝነው የበለጠ ያዝናል ብለው አይደል አዛኝ ነው ብለው አይደል ነብዩ ሰለላሁ ዐለይሂ ወሰለም እኔ ህፃን ልጅ ለናት ከሚቀልጠው በላይ አላህ ላይ ቀለጥኩ አለ በቃ ያ ረብን ያልችልም በቃ አልችልም አገላለጹ ገብታችኋል አልችልም በቃ ይሄን ነገር የግድ መገኘት አለበት ጌታ ያለ ያ አላህ የሚከተለው ግን ስልክ ተደውለለት እዚህ ቦታ ጥላሃል ውሰድ ተብሎ እዚህ ቦታ ይሄን ዶክመንት ጥላሃል ውሰድ ተባልኳል አልহামዱሊላህ በቃ ይሄኛው ዶክመንት ከተገኘውን ያኛውን በዚህኛው አድርጌ እንደዚህ ያህን አወጣዋለሁ አልኳለ እነዛ አልደወሉም ማለት ያኛው እንደጠፋ ነው አለ ምክንያቱም አሁን የራቃ ነው በቃ ሂድ አንተ እንደተባልኩ አይነት ነው የተሰማኛል ገባቻል ኦኬ አሁን ካልኩሌት ማድረግ ጀመርክ እንዲያድርጌ እንደዚህ ምናምን ስለዚህ ሂድ ያን ዶክመንት እስካሁን ማላገኘውትም አላወጣውትም ማለት ሁለተኛው ማለት ገባቻል አንዳንዴ ሰበቦች በሙሉ ቁርጥ ሲሉብን ማለት ነው ያኔ ለአላህ እንዋደቃለን የምር ነው ደግሞ የምንዋደቀው እንባችን ይፈሳል ከልባችን ነው ስብር ነው የምንለው ያኔ አላህ ይጠግነናል ዑለማዎቹ ምን ይላሉ አንድ ነገር በጣም ከጠበቀብህና ቁልፍልፍ ብሎ እንደው በጣም ከተቸገርክ ፈረጃው መድረሱን በዛ ምልክት ይሆነ ይላሉ ፈረጃው ደርሷል ማለት ነው ያ አዝመቲ ሽተዲ ተንፈሪጂ ይላሉ አለሞች አንቺ መከራዬ አንቺ ችግሬ በጣም ተወጠሪ እስኪ እንደው እስከ በደንብ ተወጠሪ ፈረጃው ይመጣል ያኔ ይላሉ ሰበቦች ራሱ ተቋርጠው ወደ አላህ የምንዋደቅባቸው የውነት ለአላህ ልባችንን ስንሰጥ አላህ Subhanahu Wa Ta'ala ፈረጃውን ያመጣል አላህ እንደ ግለሰብም እንደ ቤተሰብም እንደ ሀገርም ፈረጃውን አላህ ያመጣልን ጦርነትን አላህ በቃ ይበለን الله سلام يسفن لنا يا رب وما تعرف به إلى عبارة من أسمائه الحسنى وصفاته العلى ومن الناس من يتخذ إلى الله عز وجل بل إلى آياله كسوت شالو كالله وج أمالكتن يميزو بالانتاوچن يميزو يحبونهم كحب الله አላህን እንደሚወዱት አድርገው የሚወዱ والذين آمنوا على الله እነኛ አማኞች ግን
አሸዱ ሑበን ሊላህ ለአላህ ያላቸው ፍቅር የበረታ ነው አለ አላህ ስብሓነሁ ወተዓላ። እጅግ የበረታ ነው፣ ፍቅራቸው ብርቱ ነው። ያ አዩሃ አለዚነ አመኑ ይህ ቁርአን አያ በጣም ያስፈራኛል። አዩሃ ልእኽዋ አንዳንድ የቁርአን አያዎችን ያ ረብ እኔ ከነዚህ ብሆን ምን ይውጠኝ ብለን መስጋት ያስፈልጋል፣ መፍራት ያስፈልጋል። ዘመናችን ያለን ሙስሊሞች ፍጹማዊነትን በልባችን እያሰረጽን እንገኛለን። እኔ ያልኩት ሐሳብ፣ የኔ አመለካከት፣ የኔ መዝሀብ፣ የኔ ራእይ ብቸኛና ፍጹም ነው፣ ሌላው በሙሉ ضلال ጥመት ነው፣ እኔ ብቻ የዲን ተቆርቋሪ ነኝ፣ ሌላው ሁሉ የዲን አጥፊ ነው። ይህ ስሜት በጣም አደገኛ ስሜት ነው። አዩሃ ልእኽዋ በጣም ከባድ ስሜት ነው። አላህ ጋር ያጣላል። አላህ ሊፈትነን ይችላል። አንተ ማነህ ሊለን ይችላል። ተአሉህ ዐለላህ የአላህን ቦታ ይዞ እንዲህ የመፈረጅ በጣም አደገኛ ነገር ነው። ወላሂ መፍራት አለብን። ምን ይላል አላህ ስብሓነሁ ወተዓላ? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ወይ መን የርተደ ሚንኩም ዐን ዲኒህ ከዲኑ ወደ ኋላ የሚመለስ አለ አላህ ፈሰውፈ የእቲ ላሁ ቢቀውሚን አላህ ሰዎችን ያመጣል፣ ህዝቦችን ያመጣል፣ እናንተን ይለውጣቸዋል አለ አላህ። እነኛ የሚመጡ ሰዎች ዩሒቡሁም ወዩሒቡነ አላህ የሚወዳቸው አላህንም የሚወዱ ሰዎችን አላህ በቦታችሁ ይተካል አለ አላህ። እኔ እንደው ከነኚህ ሰዎች ነኝ ወይስ ከሚተኩት ነኝ? ተጠራርገው በቦታቸው ሌላ ከሚተካባቸው ሰዎች ነኝ ወይስ አላህ ስብሓነሁ ወተዓላን የሚወዱና የሚወዳቸው የተባሉት ነኝ? እነዚህ አላህን የሚወዱና አላህ የሚወዳቸው ሰዎች ባህሪያቸውን ተመልከቱ። አዚለትን ዐለል ሙእሚኒን በሙእሚኖች ላይ ተናናሾች ትሁቶች ናቸው። አዒዘትን ዐለል ካፊሪን በአመፀኞች አላህን በሚክዱ ክፉዎች ላይ ደግሞ ብርቶች ናቸው፣ ጀግኖች ናቸው። ዩጃሂዱነ ፊ ሰቢልላህ በአላህ መንገድ ላይ ይታገላሉ። ወላ የኻፉነ ለውመተ ላኢም የወቃሽን ወቀሳ አይፈሩም። የወቃሽን ወቀሳ አይፈሩም። አሁን እኮ ተገልብጧል። አዒዘቲን ዐለል ሙእሚኒን ነው እኮ አሁን በሙእሚኖች ላይ ብርቱ ኃይለኛ። አሁን ያለንበት ሐል ይህ ነው። እርስ በርስ ነብር፣ እርስ በርስ ባለን ግንኙነት ነብሮች ሆነናል። አላህ ያንሳልን ወንድሞች። አላህ የወንድም ፍቅር አላህ ይስጠን፣ የእውነት ፍቅር አላህ ይስጠን፣ ሚዛናዊ የሆነ አስተሳሰብን አላህ ይስጠን። ነቢዩ ዓለይሂ ሰላቱ ወሰላም ስለ አላህ ፍቅር አንስተው ምን አሉ? አነስ ረዲየላሁ ዐንሁ በዘገቡትና ሙተፈቅ በቡኻሪና ሙስሊም በተላለፈልን ሐዲስ ላ ዩእሚኑ ዐብዱን ሐታ የኩነ ሁወ አሐቡ ኢለይህ ሚን ወለዲህ ወዋሊዲህ ወናሲ አጅመዒን። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው አላሁ ስብሓነሁ ወተዓላ ከልጁ ከወላጆቹ ከሰዎች በሙሉ የበለጠ ተወዳጅ እስካልሆነለት ድረስ አላመነም ብለዋል። በሌላ ሐዲስ ደግሞ ከሳቸው ጋር አያይዘው ወቃለ ሊዑመር ብን አልኸጣብ ረዲየላሁ ዐንሁ ምን አሉት? ላ ሐታ አኩነ አሐበ ኢለይከ ሚን ነፍሲክ። ለምን ዑመር ምን ብለው ነው? ከነፍሴ ውጪ ከሁሉም ነገር በላይ አድርጌ ወደወታለሁ አላቸው። ላ በፍጹም አሉ ረሱል ሰለላሁ ዐለይሂ ወሰለም ሐታ አኩነ አሐበ ኢለይከ ሚን ነፍሲክ፣
ከነፍስህ የበለጠ እኔ ወደ አንተ ተወዳጅ እስካልሆንኩ ድረስ አላመንክም። ነቢዩ ሰለላሁ ዐለይሂ ወሰለም ከነፍሳችን በላይ ከልጆቻችን በላይ ለነቢዩ ሰለላሁ ዐለይሂ ወሰለም ነፍሱን ፊዳ የማያደርጋለ እንዴ ከኛ ውስጥ አለ እንዴ? የለም አይደል? ፊዳከ ሩሒ ነፍሳችን ሩሓችን ፊዳ ነው ለነቢዩ ሰለላሁ ዐለይሂ ወሰለም አይደል? ቤዛ መሆን የማይፈልግ የለም። ከነፍሳችን በላይ እንወዳቸዋለን ነቢዩ ሰለላሁ ዐለይሂ ወሰለም። ከልጆቻችን በላይ እንወዳቸዋለን። ከወላጆቻችን በላይ እንወዳቸዋለን። ከሚስቶቻችን በላይ እንወዳቸዋለን። ምን አሉ? የነቢዩ ሰለላሁ ዐለይሂ ወሰለም ፍቅር ይህን ያክል ከሆነ የአላህማ ከዚህ በላይ ነው አሉ። የአላህ ፍቅር ከዚህ በላይ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ እኮ እለምንሃለሁ አሉ ወሸውቀ ኢላ ሊቃኢክ ወነظረ ኢላ ወጅሂከ ልከሪም አሉ። አንተን ለማግኘት መጓጓትን እለምንሃለሁ፣ ያንተን የተከበረ ፊት መመልከትን እለምንሃለሁ ብለዋል ነቢ ስ ላ ሰለም። ለሙእሚኖች የአላህን ፊት ከማየት የበለጠ የሚያስደስታቸው ነገር የለም በጀነት ውስጥ። ከአላህ ስብሓንሁ ወተዓላ ለባሮቹ የተለገሱ ጸጋዎች በሙሉ አላህን እንድንወደው እንድናልቀው ያደርገናል። ስጦታው መከልከሉ፣ ጤና መስጠቱ መሞከሩ፣ መያዙ መልቀቁ፣ ዓድሉ ፍትሃዊነቱ ትሩፋቱ፣ ህይወት መንሳቱ ህይወት መስጠቱ፣ እዝነቱ ኢሕሳኑ መሰተሩ፣ ይቅርባይነቱ ችሎታው ታጋሽነቱ፣ ዱዓችንን መስማቱ፣ ያለንበትን መከራ መግለጡ፣ ካለንበት ችግር ማውጣቱ፣ እሱን ሳንለምነው የሰጠን ብዙ ኒዕማዎችና ጸጋዎች፣ እነዚህ ነገሮች ሁሉ አላሁ ስብሓነሁ ወተዓላን እንድንወደውና እንድንገዛው ያደርገናል። አንድ ሰው እንደው በጣም ጥቂት የሆነች በጣም ትንሽዬ ውለታ ቢውልልን ጥሩ ነገር፣ እንደው ለምሳሌ ፖርሳ ወይም የኪስ ፖርሳችንን ወይም ሳንቲም ቤት ጥለን ወጠን የታክሲም የለንም ምንም የለንም፣ በቃ የሆነ ሰው እንደው ሁኔታችንን አይቶ ምን ነው የተጨነቅ ትመስላለህ? አይ እንደው በቃ ልብስ ስቀይር ብር ሳሊዝ ወጣውና የታክሲ ያልያዝኩም ስተው 200 ብር ሲሰጠን እቺ 200 ብር ጦላል ዑምር ነው የምናስታውሳት። ታውቃላችሁ? እድሜ ልካችን ነው የምናስታውሳት። 80 ዓመት የሆናቸው አዛውንት የሽንት ማጥ ችግር ይገጥማቸውና ሽንት መሽናት አልቻሉም እና በጣም ተቸገሩ፣ በጣም ታመሙ። ሄዶ ሐኪም ቤት አንዴ ለማሸናት የሆነ ሺህ ብሮች እንዲከፍሉ ተደረጉ። ከዛ ሸንተው እንደጨረሱ በጣም ደስ አላቸው። ግን የዛኑ ያክል ደግሞ ያለቅሳሉ፣ እምባ በእምባ ሆኑ። ከዛ ጭንቅ ተገላግለዋል፣ ግን በጣም አለቀሱ። ሐኪሙ ምን ነው አባባ ደስ ሊሎት ሲገባ ምን ነው ለቅሶ አላቸው። ሱብሓነላህ 80 ዓመት ያለምንም ክፍያ ያሸናኝን ሽንት በቀላሉ እንድሸና ያደረገኝን ጌታ ሳላመሰግነው ኖር ያለው አሁን አንተን ማመስገን የገርሞኝ ነው አሉት። አንድ ቀን ያሸናኝ አንተ 80 ዓመት ግን ከፍያ አላቅም አሉ ሲሸኑ። የሰው ልጅ እኮ ከፉር ስለሆነ ነው፣ በጣም ኒዕማ የሚክድ ጸጋ የሚረሳ ሰው ስለሆነ እንጂ ዱንያ ውስጥ ማንኛውም እኛ ጋር ሙዓመላ የሚያደርግ ሰው ለአላህ ብሎ ኢኽላስ ኖሮት የሚያደርገው ካልሆነ በስተቀር ከኛ ጋር ባለው ማንኛውም ግንኙነት ሁሉም ሰው የሆነ ጥቅም ይፈልጋል።
ጥቅም ሳይፈልግ አንድን ነገር አያደርግልንም ለአላህ ብሎ የሚያደርገውም ሰው እንኳን አኺራ ላይ ያገኘዋለሁ ብሎ ነው የሚያደርገው አይደለም እንዴ የሆነ ነፍዕ የሆነ ጥቅም ፈልጎ ነው የሚያደርገው አላህ Subhanahu Wa Ta'ala ገኒይ ነው በራሱ የተብቃቃ ጌታ ነው እኛ ከሱ እንፈልጋለን እንጂ እሱ ከኛ አይፈልግም ولكنه يتودد إلينا እሱ ግን እኛ እንድንወደው ኒዕማውን በእኛ ላይ ነብዩላህ ሙሳ አለይሂ ሰላም አንዴ አላህን ጠየቁት ይላሉ ያ አላህ ሁሉ ሰው እንዲወደኝ አድርግልኝ ብለው ጠየቁት ያ ሙሳ ይህንን ለኔ እንኳን አላደረኩትም አላቸው ይህንን ሁሉ ሰው እንዲወድህ አላደርግልህም እኔ እንኳን የሰው ልጅ ህይወት ሰጥቼው ሲሳይ ሰጥቼው ሁሉን ነገር አድርጌለት ግን እኔን ይክዳል በሌላ አثር ላይ ምን ተገኝቷል እኔና የአደም ልጅ እኮ እንገርማለን ይላል አላህ እንገርማለን አخلق ويعبد غيري ያለ እኔ ፈጥራለሁ ሌላው ይመለካል አለ አላህ አርዙቁ ويحمد غيري እኔ ሲሳይ እሰጣለሁ ሌላው ይመሰገናል ሰጪው እኔ ነኝ ግን ሌላን ሰው ነው የሚያመሰግኑት አሉ ሌላን ፍጡር ያመሰግናሉ አላህ በእኛ ላይ ውለታ ሲውል ከኛ ጥቅም ፈልጎ አይደለም لو أن أولكم وآخركم وجنكم وإنسكم كانوا على أفجر قلب رجل واحد منكم ما نقص ذلك من ملكي شيئا እንደው ሰዋችሁ ጅናችሁ መጀመሪያችሁ መጨረሻችሁ ሁላችሁም ተሰብስባችሁ በአንድ በጣም መጥፎ በሆነ ሰው ቀልብ ብትሆኑ ሁላችሁም አንድ አይነት ቀልብ የመጥፎ ሰው ቀልብ ቢኖራችሁ ሁላችሁም የፊርዓውን አይነት ቀልብ ቢኖራችሁ ለምሳሌ ما نقص ذلك من ملكي شيئا ከንግስናዬ አንዳች ያክል አይቀንስም ብሏል አላህ Subhanahu Wa Ta'ala ከሱ ንግስና የሚቀነስ ነገር የለም የሰው ልጅ አላህን በማምለኩ አላህን በመውደዱ ተጠቃሚው ማን ነው ራሱ ሰው ነው ጨው ለራስ ስትል ጨርሱት ሰዓት አለን የለም አይደል ትንሽ አثሮችን ብቻ አይተን እናጠናቀዋለን ኢንሻአላህ فتح الموصلي የሚባሉ ዓሊም ምን ይላሉ المحب لا يجد للدنيا لذة በዱንያ ሙሂብ የሆነ ሰው አላህን የሚወድ ሰው አሉ በዱንያ መጣቀም ግቡን አያደርግም የዱንያ ለዛ ዓላማው አይሆንም ሌላ ተለዝዝ የሚያደርግበት ሌላ በጣም የሚደሰትበት ሌላ ነገር አለ محبة الله عز وجل ከአላህ ጋር በመሆን የሚያገኘው ለዛ አለና ከዛ ጋር ሲነጻጸር ዱንያ ላይ የሚያስደስተው ነገር ብዙ የለም ሁሌም እኮ እንዴት ነው አንጻራዊ ነው አይደል ደስታ የምንለው ነገር ዱንያ ላይ የምንደሰትባቸው ነገሮች ከዛ በላይ የሆነ ደስታ ስናገኝ ተራ ይሆኑብናል ማለት ነው ولا يغفل عن ذكر الله طرفة عين አላህን የሚወድ ሰው የአይን ጨረፍታ ያክል አላህን ከማስታወስ አይዘናጋም አሉ ዝም ብሎም ስለ አላህ ነው የሚያስበው ሱብሃንአላህ ይደመማል በአላህ ፍጥረት በአላህ عز وجل በቃ ከአላህ አይርቅም ከአላህ መራቅ አይችልም በሌላ አባባል ምን ብለዋል ወዳጅ የሆነ ሰው የአላህ ወዳጅ የሆነ ሰው አላህን የሚወድ ሰው ልቡ ሁሌም እንደበረረ ነው አላህን በማስታወስ ዓለም ውስጥ ነው የሚኖረው ሙተሰብቡን ኢላ ሪድዋኒህ ሁሌም ምክንያት ፍለጋ አላህ የሚወደውን ነገር ለመፈጸም ሁሌም ምክንያት ፍለጋ ላይ ነው ያለው በሚችለው አቅም ሁሉ የአላህን ውዴታ ለማግኘት እሱ የሚፈልገውን ለማድረግ ወደ ኋላ አይልም ይላሉ ይሄ ሙሂቦች ባህሪ ነው አላህ Subhanahu Wa Ta'ala እሱን ከሚወዱት ባሮች እሱም ከሚወዳቸው ባሮች አላህ ያድርገን اللهم اجعلنا من الذين احببتهم
اللهم اجعلنا من الذين أحبوك وأحببتهم. اللهم أعنا على ذكرك وشكرك وحسن عبادتك. ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا. ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين. اللهم آمنا في أوطاننا. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. السلام عليكم ورحمة الله وبركاته. أحزان قلبي لا تزول حتى أبشر بالقبول. أحزان قلبي لا تزول حتى أبشر بالقبول. وأرى كتابي باليمين